ተጀመረ። መጻጉዕ እንለዋለን። የዛሬው ቀን ስያሜ ዕለተ ሰንበት መጻጉዕ ነው የሚባለው። እንግዲህ መጻጉዕ የተባለው እዚህ ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ በቅዳሴው መሃል ላይ ሲነበብ የሰማችሁት አለ። ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበራት ይላል። 5 በር 5 መግቢያ በር ያላት አንድ መጠመቂያ ስፍራ ነበረች። ስሟ ቤተሳይዳ ነው። እንግዲህ በዛች በቤተሳይዳ የተለያዩ አይነት በሽተኞች፣ ህመምተኞች ይቀመጣሉ። እንግዲህ በዚህ ሀገር አይታችሁ እንደሆነ ብዙ ሲኒየር ሆሞች በቤተሳይዳ ተብለው ተሰይመው እናያለን። ይሄ ብዙ ችግረኞች፣ ህመምተኞች፣ የተለያየ ህመም ያለባቸው እግራቸው የሰለለ የተቆረጠ፣ እጃቸው ማይንቀሳቀስ የተለያየ አይነት ህመም ያላቸው ሰዎች በዚች በቤተሳይዳ ተቀምጠው የመፈወስ ቀናቸውን ይጠባበቁ ነበር። በሽተኞች፣ ዕውሮች፣ አንካሶች፣ ሰውነታቸው የሰለለ ብዙ ህዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ መጠመቂያይቱን ወርዶ ውሃውን ያናውጸው ነበር ይላል። በዕለተ ሰንበት እንግዲህ ሰንበት በብሉይ ኪዳን ቀዳሚት ሰንበት ነበረች። በቀዳሚት ሰንበት የእግዚአብሔር መልአክ ይመጣል። እግዚአብሔር መልአክ መምጣቱ በምን ይታወቃል? እዛች መጠመቂያይቱ ውሃው ይነዋወጻል። ውሃው ተነዋወጸ ማለት በዕለተ ቀዳሚት በሰንበት አንድ ቀን ሳይቀር ያ ውሃው ሲናወጽ እንግዲህ መልአኩ እንደመጣ ያውቃሉ ማለት ነው። ውሃው ይንቀጠቀጣል፣ ውሃው ይነዋወጣል። ያን ጊዜ እግዚአብሔር መልአክ እንደመጣ ያውቃሉ። ስለዚህ እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸው ካለበት ደዌ ጤናማ ይሆን ነበር ይላል። ልክ ውሃው ሲነዋወጽ አንድ ሰው ነው ቀድሞ መግባት ያለበት። ያ የበረታው ቀድሞ ወደ ውሃው የገባው ሰው ካለበት ከማናቸው ደዌ ይፈወሳል። እግሩ የሰለለ፣ እጁ ማይታዘዝለት፣ አእምሮ ህመምተኛም ቢሆን እግሩ የተቆረጠ ቢሆን የተለያየ ህመምተኞች በዚያ በ5 በሮች ከሚጠባበቁት ውስጥ ውሃው በሚነዋወጽበት ጊዜ አንዱ ቀድሞ የገባ እንደሆነ ካለበት ደዌ ሁሉ ህመም ሁሉ ይፈወሳል ይለናል መጽሐፍ ቅዱስ። እንግዲህ በዚያ ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። 38 ዓመት በጣም ረጅም ነው። 38 ቀን ራስ ምታት፣ ሆድ ቁርጠት ቢኖርብን ምን ያህል እንደምንጨነቅ እናውቃለን። የአንድ ቀን ራስ ምታትን ምን ያህል እንደሚያስጨንቅ እናውቃለን። አንድ ቀን ያልተስተካከለ ምግብ የበላን ጊዜ ሆዳችንን ምን ያህል እንደሚጎረብጠን እናውቃለን። ይሄ ሰው ግን 38 ዓመት ሙሉ ነው እዛች አልጋው ላይ ተጣብቆ ረጅም ዘመን ሆኖት የመዳኑን ቀን ይጠባበቃል። ግን ዘሎ ለመግባት እሱ በጣም አቅም የለውም። ሚረዳው ያስፈልጋል። መልአኩ ይመጣል። በዕለተ ሰንበት ቀዳሚት ይመጣል። ሲነዋወጽ ሌላው ቀድሞት ይገባል፣ ሌላው ቀድሞት ይገባል፣ ሌላው ቀድሞት ይገባል። አስቡት 38 ዓመት ሙሉ በዕለተ ቀዳሚት በሳምንት አንድ ቀን አንድም ሰው ቅድሚያ ሊሰጠው አልቻለም። አንድም ሰው ሊያግዘው አልቻለም። አንድም ሰው ሊረዳው አልቻለም። ይሄ ሰው 38 ዓመት ሙሉ እዚያች መጠመቂያይቱ ቤተሳይዳ አጠገብ ተቀምጦ ነበር ይላል። ኢየሱስም ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንደሆነ አውቆ ልትድን ትወዳለህን? አለው። ትፈቅድኑ ትሕየው አለው። ለመዳን ትወዳለህ አለው። እግዚአብሔር ማንንም ሳያስፈቅድ በጎ ስራ አይሰራም። ሁሉንም አስፈቅዶ ነው። እግዚአብሔር አስገድዶ የሚገዛ ጌታ አይደለም። ያ ሰው እዛች ቤተሳይዳ አጠገብ የተኛው ለመዳን ነው። እግዚአብሔር ይህንንም ያውቃል። ጌታ ይህንን ቢያውቅም መዳን ትፈልጋለህ ሆይ ብሎ መጀመሪያ የራሱን ፈቃድ መጠየቅ አለበት። ሳያስፈቅደኛ ዳነኝ እንዳይል፣ ኋላ አድነኝ ሳልለው መጥቶ አዳነኝ እንዳይል ትፈቅድ
ያን ጊዜ ድውዩ ውሃው በተናወጠ ጊዜ ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። ዮሐንስ ወንጌል ምዕራፍ 5 ቁጥር 7 ላይ የዚህ የድውዩ መልስ የነበረው ምንድነው? ሰው የለኝም፣ መልአኩ ይመጣል፣ አዎ ይመጣል፣ ውሃው ይነዋወጻል፣ አዎ ይነዋወጻል፣ ቤተሳይዳ ውስጥ ፈውስ አለ፣ አዎ በቤተሳይዳ ፈውስ አለ። ነገር ግን ውሃው ሲነዋወጽ አንድም ሰው እኔን ቀድሞኝ ወደዚች መጠመቂያይቱ ውስጥ ሊያስገባኝ የቻለ ማንም ሰው የለም። ስለዚህ ሰው የለኝም ማለት ይህ ሰው ሳይኖረው ቀርቶ አይደለም። ወይ ወንድም ወይ እህት ወይ እናት ወይ አባት ወይ ቤተዘመድ ወይ ጎረቤት ይኖረዋል። ግን በሕመሙ የተነሳ ሁሉ ተጸይፎ ጥለውት ሄደዋል። በታመምን ጊዜ የሚያስበን ማንም የለም። በጤናም ጊዜ ያጀበን የከበበን ሁሉ ገንዘብ በረዳ ነው ባበደረን ጊዜ ሰው ሁሉ ከቦ ያሞግሰናል። በሌለን ጊዜ ግን ማንም አጠገባችን የሚቆም ማንም የለም። ካዝናችን ባዶ ሲሆን፣ አካውንታችን ባዶ ዜሮ ሲሆን፣ ከስራ ስንባረር ኪሳችን ባዶ መሶባችን ባዶ ሲሆን ማንም አይወደንም። ይሄ ሰው ከሰው ሳይፈጠር ቀርቶ አይደለም፣ ወይም ወገን ሳይኖረው ቀርቶ አይደለም። ሰው የለኝም ያለው ሰው የራቀው ሰው የሸሸው ብቸኛና አልጋውን ብቻ ጓደኛው አድርጎ አልጋው ላይ ተጣብቆ የሚኖር ነው። ከአልጋው ላይ ምንም ነገር የለውም ከአልጋ በቀር፣ ከህመም በቀር ምንም የለውም። ዘመድ የለውም፣ ወገን የለውም። ሁሉ ሸሽቶታል፣ ሁሉ ርቆታል፣ ብቸኛ ነው። ስለዚህ ጌታው ቀረበና አምላኩ ቀረበና ለመዳን ትወዳለህ ሲለው አዎ ጌታ ሆይ አለ ለመድኃኔዓለም። መዳን እወዳለሁ፣ መዳን እፈልጋለሁ። ውሃው ሲነዋወጽ የሚያስገባኝ ምንም ዘመድ የለኝም፣ ምንም ወገን የለኝም፣ ብቸኛ ነኝ፣ ሰው የለኝም አለ። ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ተነሳና አልጋህን ተሸክመህ ሂድ አለው። እንግዲህ ጌታ ማስተማር ሲጀምር የ30 ዓመት ጎልማሳ ነበርና ይሄ ጎልማሳ አዎ እኔ ቅዳሜ መልአኩ ሲመጣ ውሃው ሲነዋወጽ አንተን ተሸክሜ ወደ ውሃው አስገባሃለሁ አታስብ ይለኛል፣ እሱ ጉልበት ስላለው ይረዳኛል ብሎ ነው ያሰበው እንጂ ዕለቱኑ ጥያቄ ይመለሳል ብሎ አላሰበም። እግዚአብሔር እኛ ካሰብነው በላይ መልስ አለው። እኛ ካቀድነው ጊዜ ቀድሞ የሚደርስ አምላክ፣ አሰራሩ የተለየ ነው። ስለዚህ ይሄ ጎልማሳ አጠገቤ ቆሞ መዳን ትፈልጋለህ ያለኝ ውሃው ሲነዋወጽ ወደ ውሃው ሊጨምረኝ ነው ብሎ ነው ያሰበው። ግን እንደዛ አይደለም ያለው ጌታ። መልሱ ተነሳና አልጋን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውን ተሸክሞ ሄደ። ተመልከቱ፣ 38 ዓመት ሙሉ የተሸከመችቱን አልጋ እሱ ደግሞ በተራው ተሸክሟት እየሮጠ ሄደ ይላል። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንግዲህ ይሄ ሰው መልሱ በጣም የሚገርምና የሚደንቅ ነው። ሰው የለኝም ነበር ያለው። በሕይወታችን ውስጥ እንደዚህ ሰው የለኝም የምንልበት ብዙ አጋጣሚዎች ሊኖሩ ይችላሉ። በምድረ በዳ በስደት ባለንበት ሰዓት፣ በሕመም ውስጥ በምንሆንበት ጊዜ፣ ስራ በማጣት በመጨነቅ ሕይወት ውስጥ ሰው የለኝም ብለን ተስፋ የምንቆርጥበት፣ ሕመማችን የሚበረታበት፣ ሕመማችን በጣም የሚያስጨንቀንና ሰው አጠገባችን እንኳን ሊቆም የማይችልበት ጊዜያቶች ብዙ ዘመን አልፎ ሊሆን ይችላል። ወደፊትም እንደዚህ ያሉ ዘመናት ሊመጡብን ይችላሉ። ግን እግዚአብሔር ሰው ለሌላቸው ሰዎች እውነተኛ አምላክ፣ ለብቸኞች ረዳት ነው። የብቸኝነቴ አምላክ እግዚአብሔር ነው ይላል እዛ መጽሐፍ አስቴር ምዕራፍ 4 ቁጥር 10 ላይ እግዚአብሔር የብቸኝነቴ አምላክ ነው ይላል። ብቻውን ለሆነ ሰው የሚረዳው እግዚአብሔር፣ ብቻውን ለሆነ ሰው የሚያግዘው እግዚአብሔር፣ ብቻውን የሆነ ሰው የማይጸየፍ እግዚአብሔር መድኃኔዓለም ብቻ ስለሆነ መጣና አጠገቡ ቆመ። ሰው በሌለን ሰዓት አጠገባችን ቆሞ አይዞ ልጄ፣ አይዞሽ ልጄ የሚለን እግዚአብሔር ብቻ ነው። መድኃኒት የምንገዛበት በሌለበት ወይም መድኃኒት ገዝተን ፈውስ ባጣንበት ጊዜ አጠገባችን ቆሞ ተነስ የሚለን እግዚአብሔር ነው። ተነስ አለው። 38 ዓመት ሙሉ ተኝቶ የነበረውን ሰው ተነስ ቁም አለው። አቆመው። እግዚአብሔር ይመጣና ያቆመናል። ብዙ የደከምንበት፣ በኃጢአት ሁል ጊዜ ተመላልሰን የተሸነፍንበት፣ እኛ በኃጢአት የወደቅንበት ይኸው ሰው አልጋው ላይ ነው የወደቀው።
እኛ ደግሞ ብዙ ጊዜ በኃጢአት ነው የወደቅነው። ስለዚህ ይህን የወደቀ ሰው ና ልጄ ተነስ አለውና ብድግ አድርጎ አቆመው። ሰው ለሌለው ሰው ረዳት፣ ሰው የለኝም ላለው ሰው አጠገቡ ሆኖ አምላኩ መድኃኒት ሆነለት። ያም ቀን ሰንበት ነበረ ይላል። እንግዲህ ክርስቶስን ለመስቀል አይሁዳውያን የተነሳሱበት አንዱና ትልቁ ነጥብ ይሄ ነው። ሰንበት ነበርና እንዴት በሰንበት ሥራ ያሰራዋል? እንዴት በሰንበት አልጋ ተሸክመ ሂድ ይለዋል? ብለው እነዚህ ወግ የሚያጠብቁ አይሁዳውያን ክርስቶስን ይከሱት ጀመረ። ሰንበት ነው፣ አልጋህን ልትሸከም አልተፈቀደልህም ማለት። እርሱ ግን ያዳነኝ ሰው አልጋህን ተሸክመ ሂድ ብሎኝ መለሰላቸው። እሱ ነው አልጋህን ተሸከም እንጂ ያለኝ፣ እኔ አልጋ ላይ ተኝቼ ነበረ። አልጋህን ተሸክመ ሂድ ያለኝ እሱ ነው ብሎ ነገራቸው። ያን ጊዜ አልጋህን ተሸክመ ሂድ ያለ ማን ነው አሉት። ማን ነው እንደዚህ ያለው? በሰንበት አልጋህን ተሸክመ እንድትሄድ ያዘዘ ማን ነው? ንገረን፣ አሳየን አሉት። ያን ጊዜ ዞር ብሎ ቢፈልገው ጌታውን ሊያገኘው አልቻለም። እንዲሁ ለማመስገን እንኳን ጊዜ አላገኘም። ያ 38 ዓመት ሙሉ ያዳነውን አምላክ ዞር ብሎ ሊመለከተው እንኳን አልፈቀደም። ሩጦ ብቻ አልጋውን ተሸክሞ እርሱ ወደሚያስበው መንገድ በሚሄድበት ጊዜ አይሁድ አገኘው። እንዴት በሰንበት አልጋህን ተሸክመ ትሄዳለህ ሲሉ ያ ሰው እኮ ነው ተሸከመ ያለኝ ብሎ ዞር ብሎ ቢፈልገው ጌታው የለም። ያን ጊዜ ኢየሱስ በመቅደስ እንደገና አገኘው። እነሆ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለ። አሁን እንግዲህ 38 ዓመት ሙሉ አልጋ ላይ ተኝተህ የታመምከው በስጋህ ነበረ። ከዚህ በኋላ ኃጢአት ብትሰራ ደግሞ የነፍስ ሕመም ነው የሚያገኘህ። ይሄ የምድር ጉስቁልና ነው። በሰማይ እንዳትጎሳቆል ከእንግዲህ በኋላ ኃጢአት አትስራ፣ ኢትአብስ ዳግመ አለው። ዳግመኛ አትበድል አለው። ሰው እግዚአብሔርን በእጅጉ የሚያሳዝነው ዳግም ሲበድል ነው፣ ዳግም ኃጢአት ሲሰራ ነው። ስለዚህ ይህንን ያውቅ ስለነበረ ጌታ ዳግመኛ እንዳትበድል አለው። ከከሳሾቹ ጋር ቆሞ አይሁድ ሰንበትን ሽሯል ብለው ሊከሱት ሲሉ እርሱም ደግሞ እሱ እኮ ነው ተነሳና አልጋን ተሸክመ ሂድ ብለህ ያለኝ ብሎ ክርስቶስን ለመክሰስ አብሮ ዞር ብሎ ነበረ። ስለዚህ ጌታ ያንን ሰው ዳግመኛ አትበድል አለ። አይሁድም ክርስቶስን ያሳድዱት ነበረ፣ ኢየሱስን ሊገሉትም ይፈልጉ ነበረ። ስለዚህ እንዲህ አላቸው፣ እነሆ አባቴ እግዚአብሔር አባቴ ነው ስላለ አይሁድ ሊገሉት አብዝተው ይፈልጉ ነበረ። ነገር ግን ራሱንም ከእግዚአብሔር ጋር አስተካከለ ብለው ይሄ የእግዚአብሔር ልጅ ነኝ ይላል፣ ራሱን ከእግዚአብሔር ጋር አስተካክሏል ብለው አይሁድ ሊገሉት ይፈልጉ ነበረ ይላል። ኢየሱስም አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው። አባቴ ስላለ እንዴት እግዚአብሔርን አባቴ ይላል ብለው አንደኛ የእግዚአብሔር ልጅ ነኝ ብሏል፣ ሁለተኛ በሰንበት አልጋህን ተሸክመ ሂድ ብሎ በሰንበት ሥራ ያሰራል ብለው ክርስቶስን እንግዲህ በዕለተ ዓርብ ለመስቀል ካበቁት አይሁድ ክሶች መካከል እነዚህ ናቸው እና ዛሬ መጻጉዕ ይባላል። 38 ዓመት ሙሉ በደዌ ዳኛ በአልጋ ቁራኛ ተይዞ የነበረውን መጻጉዕን ያዳነበት የፈወሰበት ነው። አምላካችን እግዚአብሔር እንግዲህ እኛንም ከኃጢአት ከበደል ሁሉ ንጹሕ አድርጎ ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ለመቀበል አምላካችን እግዚአብሔር ሁላችንንም ይፍቀድልን። እናታችን ከድንግል ማርያም ረድኤት በረከት ያሳትፈን። ጾሙንም በሰላም